እንዴት ነው የምርጫው ሁኔታ ወዴት እየሄደ ነው? አንዳንድ ነገሮች የሚደረጉ አሉ። ከዛ በፊት ግን እንደው ሚንሃል ስቱደንት ቲም የሚባለው አንቺም ታውቂዋለሽ፣ እኔም አውቀዋለሁ፣ ተመልካቾቻችንን በደንብ የሚያውቁት ነው። ካሁን በፊት በጥሩ ሁኔታ በተለይ አዲስ ገቢዎችን እኛ ኢትዮጵያ ይሁዳውያኖችንም ጭምር ጥሩ ከፍተኛ ተቋም ገብተን እንድንማር ጥሩ እድል አመቻችቶልን ነበር። ከተወሰነ ዓመታት ወዲህ ግን ያ ተሰርዞ ወደ ሌላ የተቀየረበት ሁኔታ አለ። አሁን ደግሞ ትንሽ የሚያካብድ ነገር ያመጡበት ነገር መስሎ ይታየና እንደው በዚህ ዙሪያ እንደው ምንድነው ያለ የተከሰተው? አሁን አዳዲስ ክሪቴሪየም ወይም ወደዛ ለመቀበል ቅድመ ዝግጅት የሚያስፈልጉ ነገሮች ማዘጋጀት ያለበት ነገሮች የሚባል ነገር አለና እንደው በዚህ ዙሪያ ያለው ሁኔታ ምን ይመስላል? ድምጽ አይሰማም በደንብ አቶ አይቸው ከይቅርታ ጋር። እሺ ቶሜር የሚፍሻል ሻፐርታ ኮልሽ ሽፖቲክ ሞሽ ታሪክ አሁን ይሰማል? ትንሽ ግን ቀደም መጀመሪያ ይሰማ ነበር። ሚንሃል ስቱደንትን በተመለከተ ያወጡት አንዳንድ ነገሮች አሉና ካሁን በፊት የኛ ማህበረሰብ በተለይ ከኢትዮጵያ የመጣን ይሁዳውያን በዚህ ተቋም በዚህ ከፍተኛ ማንኛውም ልጅ ከፍተኛ ተቋም ገብቶ እንዲማር ጥሩ እድል ነበረው። ከተወሰኑ ዓመታት በፊት ግን ይሄ ነገር ተቋርጦ ሌላ አዲስ ነገሮች እየወጡ ነው። አሁን ደግሞ አዲስ ነገር ይወጣል የበለጠ የሚያካብድና ያም በዛ ዙሪያ ምን ታያለሽ ለማለት ፈልጌ ነው። አንቺስ ምን እያደረግሽ ነው ያለው በዚህ ዙሪያ? አመሰግናለሁ አቶ አይቸው። እንግዲህ እንደሚታወቀው ሁሉ ማንኛውም አዲስ ገቢ ኦሌ ሀዳሽ ከየትም ሀገር ብትመጣ የመጀመሪያ ዲግሪውን የእስራኤል መንግስት ነው የሚከፍለው። ከኢትዮጵያ የመጣን ብቻ አይደለም የትም ዓለም የመጣ ለኛ ህብረተሰብ ግን ከዛ አልፎ እስከ ሁለተኛ ዲግሪ ድረስ ሁሉ ተሰጥቶ መቀጠላችን ይታወሳል። ነገር ግን ከብዙ አመት በኋላ ምን ሆነ? ኢትዮጵያ ተወልደን የመጣ ነው እዚህ የምንቀበለው ገንዘብ ስንማር የነበረው ቁጥራችን እየቀነሰ እዚህ የሚወለዱ ልጆች ቁጥራቸው እየጨመረ መጣ። በጣም ጥሩ። ግን እዚህ በመወለዳቸው እርዳታ አይቀበሉም። ስለዚህ ድሮ የተማርነው ሰዎች ተሰባሰብንና ይሄ ነገር እዚህ ለተወለዱትም እንዲሰጥ ተብሎ ባቀረበው ጥያቄ መሰረት የምስራዳ ክሊታ መስሪያ ቤት ወይም የክሊታው አዲስ ገቢዎችን የሚከባከበው መስሪያ ቤት ሐሳባችን ተቀብሎ ማስተናገድ ጀምሮ ነበር። እንደውም ምን ይላል መሰለ ከሁለት ወላጆቹ አንዱ ፈረንጅም ሊሆን ይችላል ወላጆቹ አንዱ ከኢትዮጵያ የመጣ ከሆነ ልጆች ሙሉ በሙሉ የትምህርት ወጪን እንዲሸፈን የሚል ነው። ክፍያው የዩኒቨርሲቲ ክፍያ፣ የኮሌጅ የኪስ ገንዘብ ሁሉ ነበር። ያንን ከ7 አመት በፊት የኛ ህብረተሰብ ተወላጅ ሆኑት እኛ ብዙ አመት ሆኖናል። እኛ እንደሁሉ እኩል መሆን አለብን። እኛ የሚሰጠን እርዳታ በቅሊታ ወይም ደግሞ አዲስ ገቢዎችን በሚንከባከበው ክፍል መሆን የለበትም፣ ወደ ከፍተኛ የትምህርት ተቋም መሄድ አለበት ብለው ባቀረቡት ጥያቄ መሰረት ወደዛ ክፍል ተላለፈና ይሰጥ የነበረው እርዳታ በአብዛኛው ቀነሰ። እንደዛም እኛም እንደሁሉ መሆን አለብን። አዎ እንደሁሉ መሆን አለብን። ግን አንዳንድ ያቅም የችሎታ ጉዳይ አለ እዚህ ላይና ትንሽ ወደዛ ቦታ ለመድረስም ድጎማ ያስፈልጋል፣ ድጋፍ ያስፈልጋል። ያ በሚያስፈልግብን ሰዓት ለምንድን ነው ራሳችንን ይቻል ብለን የሚቀርበው ሁኔታ ለምን እንደዚህ ነገር ተደረገ? ይሄ ነው በጣም የሚያሳዝንህ። ይሄ በሆነበት ሰዓት እንግዲህ 7 አመት ሆኗል። በዛ ጊዜ እኛ እንደሁሉ እኩል መሆን እንፈልጋለን፣ ግን ገና አልደረስንም። ወላጆች መክፈል አይችሉም። ለአንድ ልጅ ልትከፍል ትችላለህ። ከዛ በላይ ልጆች ካሉ የነዚህ ልጆች በር መዝጋት ነው። እስራኤልን በመሰለች በሰለጠነ ሀገር ካልተማርን ዋጋ የለንም። ስለዚህ ይሄንን የርገዛ ወገኖቻችን ያስቀሩት። የሚገርምህ ያ በመሆንበት ሰዓት ምን አመጡ? ከቤተሰብ መካከል አንዱ ከተቀበለ ሌላው አይቀበልም። የቤተሰብ የወላጆች የገቢ መጠን መታየት አለበት። የገቢው መጠን ብቻ ሳይሆን ደግሞ ያንን እርዳታ ለማግኘት በበጎ ፈቃደኝነት በርካታ ሰዓቶችን መስራት አለባቸው የሚል ነበር። ይሄ በጣም ከባድ በመሆኑ ብዙ ጊዜ ስንወቅስ ከቆየም በኋላ መጨረሻ ላይ በተለይ አሁን ባለፈው ብዙ ስንነጋገር እኔ ክነሴት ከመግባቴ በፊት ነው ከ7 አመት በፊት የሆነ በክነሴት የትምህርት ኮሚቴ አባል ነኝ። ይሄን ጉዳይ አንስተን ስንነጋገር ለምን ተቀነሰ? ይሄ እርዳታ መቀነሱ የኪስ ገንዘብ ሁሉ ነበር። ያኔ ድሮ በየወሩ 600 ሸቀል ነበር። ያ ሁሉ ቀረ። የሚሰጠው ገንዘብ የሚገባቸው እንኳን የተባሉት ሙሉ የትምህርት ክፍያ መሆን ሲገባው ለምሳሌ 13000 ሸቀል እንደሆነ የሚከፈለው በአመት የሚሰጧቸው 10000 ነው። እና በጣም ተማሪዎቹ ተጎዱ፣ ብዙዎቹ ትምህርት አቋረጡ። ይሄን ያደረጉት የገዛ ወገኖቻችን ናቸው።
አየው ቅድም እንዳልነው ምንድነው መርዳት ከሚገባው ቦታ ላይ መርዳት አለበት እንጂ እኛ እንደሁሉ እኩል ነን ማለት አንችልም። እኩል ለመሆን አሁን ይሄ እርዳታ ያስፈልገናል። አሁን ከዛ በኋላ ችግሩን በየጊዜው ስናነሳ ክነሴት ከገባው በኋላ በትምህርት ኮሚቴው ምን አደረጉ? አሁን ደግሞ አዲስ ለውጥ አመጡ። ምን ለውጥ አመጡ መሰለ? ለምሳሌ የተወሰኑ የትምህርት አይነቶችን የሚማሩ ሙሉ የክፍያ ያገኛሉ። የተወሰነ ትምህርት የሚማሩት አያገኙ። ምሳሌ ምሽፓቲም ህግ የሚያጠኑ ልጆች ሙሉ ክፍያ ያገኙ። በሌላ በኩል መሐንዲስነት የተለያዩ የሚማሩት ሙሉን ያገኛሉ። እንዴ ትምህርት አንድ ሰው የፈለገውን መማር አለበት እኮ። ይሄ መብትን መጻረር እኮ ነው በአንድ በኩልም ያ ነው። እኔ የፈለኩትን ለምሳሌ አቶ አይቸው አንተ መሐንዲስ መሆን ፈልገህ ከሆነ እኔ ማጥናት የምፈልገው ታሪክ ነው። ታሪክ ማጥናት የምፈልግ ከሆነ ወይም የመሬት ምርምር ጥናት የምፈልግ ከሆነ ለምን አንተ ሙሉ ሲሰጥ ለኔ ለምን ሙሉ አይሰጠኝ? አየው እስከ 40% ሁሉ መቀነስ። ይሄ አሰራር አሁንም የሚገርም። በዚህ ኮሚቴ ደግሞ የኛን ሰዎች አስገብተዋል። የኛ ህብረተሰብ በተለያዩ አካል የሚገቡ የሚቀመጡ የህብረተሰባችን ጥቅም ማስከበር አለባቸው። ያ ነው። ለዛ ነው የሚገቡት እንጂ ጥቅም ማስከበር የማይችሉ ከሆነ ለምን ያስፈልገናል ሰው መግባት? ወይም ደግሞ ስራው እንዳሰቡት የማይሄድ ከሆነ ለህብረተሰቡ መጣው ማሳወቅ አለባቸው። እምብኝ ብለውናል ካሉ እንተባበራለን። ያ ብቻ ሳይሆን የሚገርም ይሄን የሚያደርጉ ሰዎች ወደ ስብሰባ ያመጧቸው ወደ ክነሴት የትምህርት ኮሚቴ ሲጠሩ አይመጡምና የሚሰራው ስራ በጣም የሚያሳዝን ነው። ይሄ የትምህርት ክፍያ ከምስራዳ ክሊታ ወይም ከሚናላ ስቱደንት ወጥቶ ወደ ሌላ ወደ ከፍተኛ ትምህርት ተቋም ከገባበት ጊዜ አንስቶ በህብረተሰባችን ላይ ከባድ ጉዳት እያደረሰ ነው። ከሁሉም የሚያሳዝነኝ በዚህ የተባበሩት የኛ ህብረተሰብ መሆናቸው። ይሄም የሚያሳዝን እውነት ነው በእውነት። አሁን ምን እየተደረገ ነው? አሁንስ እንደ አዳዲስ ነገሮችም ይወጣሉ በዚህ ዙሪያ? አሁን የወጣው በበለጠ የሚጎዳ ነው። ቅድም እንዳልኩ አንተ የምትማረው ትምህርት አይነት ይወስናል የትምህርት ክፍያውን ለማግኘት። ስለዚህ ይሄ መድሎ መሆን የለበትም። አቅም ከሌለኝ አንተ የምትማረው ለምሳሌ ብዙ አመት ከሆነ ወይም ከፍተኛ ወጭ ቢጠይቅብህ ከሆነ ጨምረው ይስጡህ እንጂ የዛኛውን ቀንሰው አይደለም መስጠት ያለባቸው እኮ። አዎ። እና በጣም ያሳዝናል። እኔ ልንገርህ አይደለ ራስ አሁን ያለንበት ደረጃ ብነግርህ ምንድነው የሚባለው? አንድ ሞኝ የወረወረውን ድንጋይ ብዙ ሰው ሊያወጣው አይችልም ይባላል። እና ከመጀመሪያው እንዲህ አይነት ጣጣ ውስጥ ስላስገቡን ያለ ማውጣት አሁን ትግል ነው ያለው። አሁንም አደራ የምለው መሰላችሁ በህብረተሰባችን ዙሪያ ህብረተሰቡን እናገለግላለን እያሉ በተለያዩ ቦታዎች የሚቀመጡ ሰዎች ችግር ካጋጠማቸው አልሆነም ብለው መጣው ህብረተሰቡን ያሳትፉ እንጂ ተሳታፊ ሆነው ህብረተሰቡን የሚጎዳ ህግጋት፣ ደንቦች ሲተላለፉ ቁጭ ማለት የለባቸው። በጣም የሚገርም ነው። እሺ እናመሰግናለን። መልእክቱ ግልጽ ነው። እስኪ የክነሴት አባል ታሊ ጎትሊን ጉዳይ እጅግ በጣም አነጋጋሪ ሆኗል። እሳቸውም ለፍርድ ይቅረቡ አይቅረቡ የሚባል ሁኔታም አለ። ቀደም ሲል ግን ከጋዜጠኛ ፋሲል ለገሰ ጋር ትንሽ ሰፋ አድርገን ተወያይተን ለያንቺ ምልከታ ለመስማት ስለፈለኩ ብቻ ነው። በጣም የሚገርም ነው። በእስራኤል ሀገር የክነሴት አባል ወይም የፓርላማ አባል ስትሆን በዚህ ዘመን በፓርላማ አባልነት ዘመን የፈለከው መናገር መብት የተጠበቀ ነው። ከፈለገው ቦታ ከቦታ መዘዋወር መብት የተጠበቀ ነው። ፖሊስ አይከለክልህም፣ ሊያቆምህ አይችልም። ወይም ይሄን ተናገርክ ተብላ ትጠየቅ። ይሄ የነጻነት መብት ነው፣ እንደፈለከው እንድትናገር ነው። ይሄ ሐሲኑት ይባላል። በታሊ ጎትሊብ ላይ በክነሴት አባል ታሊ ጎትሊብ ላይ የተነሳው ጥያቄ ምንድነው? ጥቅምት 7 ቀን 2023 ለደረሰው እልቂት የእስራኤል ሀገር ውስጥ መረጃ ድርጅቱ በተለይ ምክትሉ ስማቸው በይፋ የማይነገረውን በይፋ መናገሯ ነው። ጉድለት ታይቶባቸዋል፣ ከሐማስ ሰዎች ጋር ግንኙነት አድርገዋል፣ ይሄ ነገር እንደሚመጣ ያውቁ ነበር የሚል መረጃ አለኝ በማለት ታሊ ጎትሊብ የክነሴት አባሏ ይሄንን ተናገረች ወይም በጽሁፍ አቀረበች። ስለዚህ ምንድነው ያሉት? መብቱ የፈለኩትን መናገር የሚለው ጸጥታን በተመለከተ መሆን የለበትም። በይፋ መታወቅ የማይገባውን ሰው ማጋለጥ የለባትም በስራው ምክንያት ማለት ነው። ይሄንን በሚለው ነው ያለና በዚህ ላይ ነው ከትላንት ጀምሮ ክርክር ያለው፣ ከፍተኛ ውይይት ነው ያለው። እንደኔ ግምት የታሊን ለፍርድ ለማቆም ያላት መብት ይቀነሳል ብዬ አልጠብቅም። ለምን ይሄ ነገር ዛሬ በሷ ከተጀመረ ለወደፊቱ ማቆሚያ አይኖረውም። የፓርላማ አባል ሆነ ተመርጠህ የፈለከው መናገር ማትችል ከሆነ የምትፈራ ከሆነ
በጣም አደገኛ ነው ለዲሞክራሲ። ዲሞክራሲ ነው ማለትም ይከብዳል። በጣም ይከብዳል። ለምን አንድ ሰው የፈለገው መናገር ካልቻለ ተጨማሪ የህዝብ ተመራጭ የህዝብ ተወካይ ሆኖ እንደፈለገው መናገር ካልቻለ ይሄን ተናግረሃል ተብሎ እንዳይከሰስ እኮ ነው። ፍርድ ቤት እንዳይቆም እኮ ነው። ያ ነው አላማው። ያ በመሆኑ ነው ለምሳሌ አሁን ተሰሙ ከሆነ ብዙ ጊዜ የአረብ የክነሴት አባላት ስንት ጊዜ ነው እስራኤል የሚሳደቡት? ስንት ጊዜ ነው ወታደሮቻችን የሚኮንኑት? ስንት ነገር ነው መጥፎ የሚናገሩት? ግን ከዲሞክራሲው አንዱ ጨዋታ ስለሆነ በዚህ ጉዳይ ላይ በፖሊስ ተይዘው ተመርምረው ለፍርድ ቀርበው አውቁ እና ይሄ መብት መነካት የለበትም ነው የኛ አቋማችን። አመሰግናለሁ ዶክተር። እስኪ ወደ ጦርነቱ እንመለስ። የ17 ሰዓት ጦርነት አሁን አሳልፈናል። በጣም ይገርም። ትናንትና በተጠባባቂ ወታደር ነበርኩ፣ ዛሬ በጋዜጠኝነት እዚህ ቁጭ ብዬም እያናገርኩሽ ይገኛለሁና በተለይ ፕሬዚዳንት ዶናልድ ትራምፕ በጠቅላይ ሚኒስትሩን እንዲህ ያሏቸው ምናምን እየተባለ የሚነገር ነገር አለ። እንደው ለማስታወስ ያክልም ፕሬዚዳንት ዶናልድ ትራምፕ ጠቅላይ ሚኒስትሩን ምንም ነገር ሊያደርጉ አይችሉም እንዳደበድብ ወይም ለኢራን እንዳተኩስ ብዬ መልእክት አሁን ደውዬ ነግረዋለሁኝ። እሱ አይደለም የሚመራው እኔ ነኝ የሚመራው፣ እሱ አይደለም የሚወስነው እኔ የሚወስነው እያሉ የተናገሩበት አጋጣሚ አለ። ጠቅላይ ሚኒስትሩ ግን ይህን ሳይሰሙ ባይበገሪነት ለኢራን አስፈላጊውን አጠፊታ ሰጥተውና ይህን እንዴት ትመለከቸዋለሽ አንቺ? እውነት የግራ ክንፍ ርዕዮተ ዓለም ተከታዮች እንደሚናገሩት ነው ወይስ እንደው አንቺ ውስጥም ስላለሽበት አባልም ስለሆንሽ በክነሴት ውስጥ? አመሰግናለሁ አይቸው። በመጀመሪያ ደረጃ የግራ ክንፎች የሚናገሩት በሙሉ ጠቅላይ ሚኒስትራችን ከመጥላት የተነሳ ነው። ጠቅላይ ሚኒስትራችን ስለሚጠሉ ጠቅላይ ሚኒስትራችን ለማውረድ የማያደርጉት የማይናገሩት ነገር የለም። ስለዚህም ነው ብዙ ጊዜ አይተ ከሆነ ማንኛውም ነገር በፊተኛው ለምሳሌ ትራምፕ እንደተመረጡት ትራምፕ በናታንያሁ ጋር ተቆጥተዋልና አያነጋግሯቸውም ተጣልተዋል ሲባል ነበር። ያ ነገር ግን አይተናል። በአመት ውስጥ 7 ጊዜ ነው ጠቅላይ ሚኒስትር ቢንያሚን ናታንያሁ ዶናልድ ትራምፕን የአሜሪካውን ፕሬዝዳንት ተገናኝተው የተወያዩት። የአንድ ሀገር መሪ ትራምፕን ይህን ያክል ጊዜ በአመት ውስጥ ያገኘ ባለማችን የለም። ይህ የሚያሳየው የሁለቱ ግንኙነት ጠንካራ መሆኑን ነው፣ የሁለቱ መቀራረብን ነው። ሌላው ታስታውስ እንደውም ባለፈው አመት እስራኤል ኢራንን በደበደበችበት ሰዓት መጀመሪያ እስራኤል የራሷ ጥቅም ስለሆነ ራሷን የጀመረችው፣ በኋላ ነው አሜሪካ የተጨመረችው ባለፈው 12 ቀን በተካሄደው ውጊያ። ከዛ በኋላም ደግሞ አሁን ባለፈው በነበረው አብሮ ባንድ ላይ ነው የእስራኤል መከላከያ ኃይል የእስራኤል አየር ኃይልን በማድነቅ የአሜሪካ ባለስልጣናት አንድ ላይ በመሆን ነው በኢራን ላይ ድብደባው የተካሄደ። ይህ ሁሉ የሚያሳይ በሁለቱ ሀገራት መካከል ከፍተኛ የሆነ መቀራረብና ግንኙነት መኖሩን ነው። ለግንኙነቱ ቁልፉ ደግሞ የሁለቱ መሪዎች መገናኘት ነው፣ የሁለቱ መግባባት ነው። ስለዚህ በአንድ ላይ ነው የሚሰሩት። ያ ሲባል የሚቀራረቡት ሰዎች አለመግባባት አይኖርም ይባላል? የለም፣ አይግባቡም አይደለም። አልፎ አልፎ አለመግባባት ይፈጠራል። በሌላው በኩል ደግሞ አትርሳ፣ አሜሪካ ትልቅ ሀገር ናት። አሜሪካ ሀያል ሀገር ናት። እስራኤል የመካከለኛው ምስራቅ ሀያል ሀገር ናት። ምንም መሬታችን ጠባብ ቢሆን ሁለቱ ሀገራት አንድ ላይ የሚሰሩት የጋራ ጥቅም አለ። አሜሪካ በመካከለኛው ምስራቅ እስራኤል ታስፈልጋታለች። እስራኤል ደግሞ የአሜሪካ ድጋፍ ያስፈልጋል። በጦር መሳሪያ ብቻ አይደለም፣ በተለያዩ ባለም አቀፍ መድረኮች በሚካሄዱ በተባበሩት መንግስታት ድርጅት በተለያዩ ቦታዎች እስራኤልን በማውገዝ ለሚቀርቡት አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም ሁልጊዜ ከእስራኤል ጎን ናት። ስለዚህ አሁን የታየው ምንድነው? እስራኤል ወደ ክልሏ ከሊባኖስ የህዝቡላ ሽብር ፈጣሪ ድርጅት ለሚተኩሰው እስራኤል በሊባኖስ እርምጃ ወሰደች፣ ደበደበች። በዚህ ጊዜ ኢራን ለምን እስራኤል ወደ ሊባኖስ ተኮሰች ማለት ኢራን ወደ እስራኤል ስትተኮስ ነገሩ እንዳይባባስ ካለው የግል ማለት አይቻልም የሀገራቸው ጥቅም ትራምፕ እስራኤል መልስ እንድትሰጥ አልፈለጉም። ጠቅላይ ሚኒስትር ናታንያሁ ምንድነው ያሉት? ኖ ይሄማ የማይሆን ነገር ነው፣ የራሳችን ጸጥታ የምንጠብቀው እኛ ነን፣ የእኛንን ህልውና የምንጠብቀው እኛ ነን በማለት ጠቅላይ ሚኒስትራችን ሳይበገሩ በትላንትናው ዕለት በኢራን ጠንካራ የሆነ ድብደባ አየር ኃይላችን ፈጽሟልና አቶ አይቸው የግራ ክንፎች የሚያወሩትኝ ውሃ ቀጠነ ብለው ነው። አማራጭ የላቸውም። አንዳንድ ጊዜ ይገርማል፣ ሁሉም ነገር በጠቅላይ ሚኒስትሩ ዙሪያ ነው። ይሄ የሚያሳየው ምናልባት በአንድ ሰው ግለሰብ በጠቅላይ ሚኒስትሩ ባላቸውን ጥላቻ ለማባባስና ይህን እድል ተጠቅመው ለመጠቀም ያደረጉትኝ ሂደት መስሎ ይታያል። በትክክል
ጠቅላይ ሚኒስትራችንን ለማውገዝ ጠቅላይ ሚኒስትራችን በጥሩ ማንሳት አይፈልጉም። እንዲያውም የሚገርምህ ይሄው እንግዲህ ምርጫ ሊቀርብ ነው የቀረነ 3 ወር ቢሆን ነው የእስራኤል መንግስት በጠቅላይ ሚኒስትሩ የሚመራው 4 ዓመት ይሞላል ብሎ ይጠበቃል ነበር። ሁሉ ጊዜ ሲወራ የነበረው ሲናፈስ የነበረው የመንግስት ሊንኮታኮት ነው የሚል ነው። ሁሉ ጊዜ የሚያወሩ ስለ ጠቅላይ ሚኒስትሩ አቶ አይቸው በእውነት አይደል ለተመልካቾች የሚገልጸው በየት ሀገር ነው በጦርነት ጊዜ በሰባት አቅጣጫ እስራኤል ለመጉዳት ተነስተው ይሄንን ጦር የሚመሩ ጀግና መሪ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለመጉዳት በጦርነት ጊዜ ለፍርድ የሚያቀርብ የትኛው ነው? ያም ሆኖ ግን ጠቅላይ ሚኒስትራችን ፍርድ ቤት እየሄዱ በጦርነቱም ያገኙትን ውጤት እያየን ነው። የህዝቡላ ሽብር ፈጣሪ ድርጅት መሪ ናስራላ የለም፣ እስማኤል ኻኒዬ የለም፣ ሌሎችም የሉም፣ የኢራን መሪዎችም የሉም። ምን ነውና ይሄንን መቀበል ያቅታቸዋል። ጥላቻቸው ከአይናቸውን ሸፍኖታል ማለት ይችላልውና ያሞኔ አሁን ያለንበት ተጨባጭ ሁኔታ ብዙዎች የሚገርም ሁኔታ ነው። ሁሉም ከጥቅምት 7 2023 በፊት የነበረው ሁኔታ እንዳልነበረ ያ የነበረውና አሁን ያለው ልዩነቱን በከፍተኛ ደረጃ እየታወቀ ነገር ግን ዛሬ ምንም በዚህ ጦርነት ውስጥ እስራኤል ያገኘችው ነገር የለም ያሳካችው ነገር የለም ብሎ መናገሩ ይሄ ራሱ በእውነት ትልቅ ክደት ነው። ምክንያቱም ሁላችን የምናየው ነው ያየነው ነው። ኢራንን ብትመለከትም ኢራን በአንድ ቀን እስከ 300 ድረስ በአንድ ቀን ሳይሆን በተወሰነ ሰዓታት እስከ 300 ድረስ ሚሳኤል የተኮሰችበት ወቅት ነበር። ሂዝቡላም እስከ 150 የሚሆኑ ራኬት ሚሳኤሎች ይተኩሳል ተብሎ ተጠብቆ ነበር። ሐማስም ቢሆን እንዲሁ። ዛሬ ግን ኢራን አስወነጨፈች ቢባልም ምናልባት በቀን አንድ ነው የሚያስወነጭፉት። ለምን ነው እንደዚህ የሚሆኑ? አቅም ስለሌላቸው ስለተመቱ፣ መከላከያ ሰራዊታችን አየር ኃይላችን ስለመታቸው ነው። ይህ ሁሉ ደግሞ የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ የአመራር ሁኔታ ነው። እውነት ነው የተሰራውን ነገር ተሰርቷል ማለት መናገር መመስከር የአንድ ዜጋ ግዴታችን ነው ብዬ ነው የምጠቅሰው እኔ በዚህ ላይ። በእርግጥ በመንግስት ደረጃ ያልተሰሩ ነገሮች መደረግ የነበርሽ ያልተደረጉ ነገሮች ሊኖሩ ይችላሉ። አዎ እንደ ሰው ሆነን ብዙ ነገር መስራትም እንችለው ነገር አለው። ነገር ግን የተሰሩ ነገሮች ብዙ ናቸው። ያን ማቋሸሽና ማንቋሸሽ ደግሞ ይሄ ተገቢ አይደለም ነው የምንለው። ወደ ምርጫ እንምጣ። ሰዓት እየቀረስን ነው። ወደ ምርጫው ስንመጣ የምርጫው ሂደት ምን ደረጃ ደረሰ? እንዴት ነው በሚቀጥለው የምርጫ ሂደትስ ቀን ተወስኗል? ተለይቷል? ምን ደረጃ ነው ያለው? በመጀመሪያ ደረጃ በህጉ መሰረት 4 ዓመት የሚሞላው ጥቅምት ላይ ነው። በጥቅምት ወር ምርጫ ይካሄዳል። ቀኑ ጥቅምት 26 ወይም ጥቅምት 27 ነው የሚለው ያ ተወሰነው ጊዜ ነው። ነገር ግን ከዛ በፊት ማስቀደም ይቻላል። ማስቀደም የሚለው ቢቀድምም 1 ወር ቢቀድም ነው ሲሆን አይቀድምም። ለምንድን ነው ይሄን ያልኩት? ክነሴት በምርጫው ህግ መሰረት የሚቀጥለው ምርጫ ከመድረሱ 90 ቀን ቀደም ብሎ መበተን አለበት። ያ ማለት የሽግግር መንግስት ነው የሚሆን። ከዛ በኋላ ገና አልደረስንም። አሁን ባለው ተጨባጭ ሁኔታ ቢቀረን ወደ ሽግግር መንግስት ለመሄድ ክነሴት ለመበተን በዛ ቢባል 1 ወር ነው የሚቀረን። ከ1 ወር በኋላ ከተበተነ ምርጫው በታቀደው መሰረት ይሄዳል። ሌላው የምርጫውን ቀን ለመወሰን የተለያዩ ፓርቲዎች ሊቀመንበሮች አንድ ላይ ይደራደራሉ የሚያስቀድሙ ከሆነ። በተለይ አትርሳቶ አይቸው ሀጌ ትሽሬይ በዓለቶቻችን እየደረሱ ነው። ሮሽ ሃሻና ብርሃን ሰረቀ፣ ከዛም ዮም ኪፑር ያስተሰረው ቀን የዳስ በዓል ባለመጸለት እየቀረበ ነው። ስለዚህ እነዚህ ቀናቶችንም በተመለከተ ለዜጋው የሚያመቹ ቀኖችን ይመረጣል። ያ ካልሆነ ግን በህጉ መሰረት ያው 4 ዓመት እየሞላን ነው። በቀኑ ይካሄዳል። ሁሉም የፖለቲካ ፓርቲ ዝግጁ ላይ ነው ያሉት። እኛ በስልጣን ላይ ያለነው አዳዲስ የፖለቲካ ፓርቲዎችም ይፈለፈላሉ። እንዲሁም ደግሞ በተቀናቃኞች ደግሞ የምታየው ነው ውህደት ይፈጥራሉ፣ ይበታተናሉ። ይሄ ትልቁ የዲሞክራሲ ጨዋታ ነው። በዲሞክራሲው ጨዋታም እኛም አብረን አለንበት። በሊኩድ ፓርቲም በተለያዩ ፓርቲዎችም የኛ ህብረተሰብ የሚሳተፉም አሉ። እኔ ማደንቀውና ማመሰግነው ይሄንን የአገልግሎት ዘመኔን ምንም ከባድ ጊዜ ቢሆን የጦርነት ጊዜ ቢሆን በጣም ብዙን በወታደር ቀብር ወታደር ሞቶ ያልሄድኩበት ቀብር የለም፣ ያላስተዛዘንኩበት የለም። ያም ሆኖ ግን ሙሉ በሙሉ እንዳቀድኩት ባይሆን ብዙ ነገሮችን ማከናወን ችያለሁ። ይሄ ሊሆን የቻለው ምንድነው? በሊኩድ ፓርቲ አባል በመሆኔ በዛ ብቻ ሳይሆን በጠቅላይ ሚኒስትሩ ነው እዚህ የገባሁት። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው በዚህ ቦታ ያስገቡኝና ይሄ በሙሉ እድል ሰጥቶኛል።
የተለያዩ ህግጋቶችን ካሁን በፊትም ገልጫለሁ ያስተላለፍኳቸው የፖሊስ ፋይል መሰረዙን የታዳጊ ልጆችን የሶሮካ ሆስፒታል ሰራተኞችን በጤና ጉዳይ ብዙ እንቅስቃሴዎችን በሄብራት ኻሽማል ቋሚነት የማይሰጧቸውን የተለያዩ ብዙ እንቅስቃሴዎችን ለማድረግ እድል ሰጥቶኛል። ጦርነትም ሆኖ ነው የምለው ቀላል ጊዜ አልነበረምና ለሚቀጥለውም እንግዲህ ከተሳካ ወገኔን ማገልገሌን እቀጥላለሁ። በዚህ ዙሪያ እንደው አሁን እየተሰናበትሽን ይመስላል። ስለዚህ ምርጫውም ገና ስለሆነ የራሱን የቻለ ፕሮግራም አዘጋጅተን በሰፊው እንወያይበታለን። በጣም ጥሩ እውነትክን ነው። ለምርጫው ጊዜ ሲቀርብ እኔ በምርጫው የምለው መሰለህ በዲሞክራሲ መሳተፍ ጥሩ ነው። ያለንበት ዲሞክራሲ ሀገር ነው። ወደ ውድድሩ በምትመጣበት ሰዓት ደግሞ የሚወዳደሩ ሰዎችን ችሎታ መገምገም ያስፈልጋል። ልምድ አለ ወይ? ችሎታው አለ ወይ? ባህሉን ያውቁታል? ቋንቋውን ያውቁታል? ህብረተሰቡን ያውቁታል ወይ? ለህብረተሰቡ ለማገልገል ዝግጁ ናቸው ወይ? ሌላው ደግሞ የራስህም ኑሮ ይወስነሃል። የራስህ ኑሮ አንተ ጠንካራ መሆን አለብህ፣ ማትፈራ መሆን አለብህ። ለስራ ፍለጋ አይደለም እዚህ አገልግሎት የምትሰጥበት መሆን አለበት ነው የምለው። በእርግጥ አሁንም በተለያዩ ቦታዎች ሰዎች ይደውሉልኛል፣ ይጋብዙኛል፣ ለውይይት እንነጋገር ይሉኛል እና እኔ ኃይልና ጉልበቴ ትልቁ ነገር የኔ ግሌ ብቻ ሳይሆን የህብረተሰቡ ነው። ህብረተሰቡ እኔን ማወቁ፣ ህብረተሰቡ አገልግሎቴን ማወቁና ህብረተሰቡን ደግሞ ማሳተፌ ነው። በጤና ጥበቃ ሚኒስቴር ጽሕፈት ቤት በኩል ለውጥ ያመጣሁት ልንገራችሁ የጤና ጥበቃ ሰዎችን በማሳተፌ ነው። የኛ ሰዎች በሶሮካ ሆስፒታል የሰራተኞች ጉዳይ ሊሆን የቻለው ችግራቸውን ከነሱ ጋር በመሳተፌ ነው እና ይሄ አስፈላጊ ነው። በእርግጥ ብዙ ጊዜ ያለን እንገናኛለን። በማስመልከት ለዛ ነው ለመጨረሻ ሰዓት እየጨረስ ነው ማየት ምትንከለሻ ያን ደቂቃ ጊዜ 30 ደቂቃ ካላት ወይቸው በፈቃድ ከሆነ 30 ሰከንድ ለደቂቃ የፊታችን ማክሰኞ በ16 ቀን 6ኛ ወር 2026 ዓ.ም በፔታህ ቲክቫ ከተማ ትልቅ ስብሰባ አለኝ እና በዚህ ላይ ሁሉም ሰው የፔታህ ቲክቫ ነዋሪ ብቻ ሳይሆን በሌሎችም ቦታ የምትገኙ ወገኖቼ እንድትመጡ ጠይቃለሁ። ይሄውም ከምሽቱ 6 ሰዓት ላይ ነው። አድራሻው ሮሆቭ ክነሴት እስራኤል 10 በተባለው ማዶን ነው በፔታህ ቲክቫ ከተማ። የነገ የዛሬ ሳምንት ዛሬ ማክሰኞ ነው። የዛሬ ሳምንት በ16 ቀን ይኖረኛልና ወገኖችን ለማግኘት እንደተለመደው ከእናንተ ጋር ለመወያየት ለማዳመጥ ዝግጁ ነኝ። አመሰግናለሁ። የክነሴት አባል ዶክተር ጸጋ መላኩ ፈንታሁን እጅግ በጣም እናመሰግናለን። አብረሽን ስለቆየሽ አመሰግናለሁ። ከዛ በፊት አንዲት ደግሞ ምለው በአንተ ጉዳይ በትላንትና ሁለት ጦርነት ሲጀመር ሁሉም ወደ ተጣባባቂ ውትድርና ነበር የሮጣችሁት። አንተም ትላንትና እዛ ነበርክ። አሁን የ17 ሰዓት ጦርነቱ ሲያበቃ ደግሞ ወደ ስርጭቱ መጣሃል። ምመኘው ለወደፊቱ በዚሁ በሰላም አገራችን ተረጋግታ እናንተም ታዳጊ ልጆችም ተዋጊ ልጆቻችንም ምንድነው የሚባለው ወደ ሰላም ማህበረሰባችን የምናገለግልበት መልካም ጊዜ ይኖር። አዎ ለምታገለግልበትም አመሰግናለሁ። ዛሬ በጣም አመሰግናለሁ። የክነሴት አባል ዶክተር ጸጋ መላኩ ፈንታሁን